ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን። በዛሬ የእንግሊዝኛ ቋንቋ ትምህርት ቪዲዮአችን በክፍል 28 የቤት ውስጥ የእንግሊዝኛ ቋንቋ ትምህርታችን ቀጥለናል። በባለፈው ጊዜያት በክፍል 27 የቤት ውስጥ የእንግሊዝኛ ቋንቋ ንግግር ትምህርታችን ቆንጆ ቪዲዮ ተምረን ነበረ። ቆንጆ ቪዲዮ ተከታትለን ነበር። ዛሬም እንደተለመደው በክፍል 28 መጥተናል። ይቅርታ። ዛሬም እንደተለመደው በክፍል 28 የቤት ውስጥ የእንግሊዝኛ ቋንቋ ልምምዳችን ተገናኝተናል። ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉት። እንዲሁም ደግሞ ቪዲዮውን ላይክ፣ ሸር በማድረግ ሌሎችን ማጋራታችሁን እንዳትረሱ። ቀጥታ ወደ ዛሬው ትምህርታችን እናልፋለን። ይቅርታ። I am making a sandwich. I am making a sandwich. I am making a sandwich. ሳንድዊች እየሰራሁ ነው። ሳንድዊች እየሰራሁ ነው። ሳንድዊች እየሰራሁ ነው። ሳንድዊች እየሰራሁ ነው ማለታችን ነው። The batter is frozen. The batter is frozen. The batter is frozen. The batter is frozen. ቅቤው ቀዝቅዟል። ቅቤው ቀዝቅዟል። ቅቤው ቀዝቅዟል ማለታችን ነው። Can you crack the eggs? Can you crack the eggs? Can you crack the eggs? እንቁላሎቹን ልትሰብራቸው ትችላለህ። እንቁላሎቹን ልትሰብራቸው ትችላለህ ማለታችን ነው። ሁለት አይነት ትርጉም አለው። እንቁላሎችን እንዳትሰብራቸው አይነትም አለው። እንዲሁም ደግሞ እንቁላሎችን ልታፈርጥልኝ ወይም ልታፈስልኝ ትችላለህ ወይም የሚል መልእክት ይኖረዋል ማለት ነው። ሁለት አይነት ጥያቄ ነው ያለው። ስለዚህ ካኒው ክራክ ዘ ኤግስ ስንል እንቁላሎቹን ልትሰብራቸው ወይም ልታፈሳቸው ትችላለህ ማለታችን ነው። አሊያም ደግሞ ልትሰብራቸው ትችላለህ፣ እንዳትሰብራቸው ተጠንቀቅ ለማለት የሚያገለግል ጥያቄ ነው ማለት ነው። I need to scrap the tap. I need to scrap the tap. I need to scrap the tap. መታጠቢያ ገንዳውን መወልወል አለብኝ። መታጠቢያ ገንዳውን መወልወል አለብኝ ማለታችን ነው። I need to scrap the tap. መታጠቢያ ገንዳውን መወልወል አለብኝ ማለታችን ነው። Where is the flashlight? Where is the flashlight? የእጅ ባትሪው የት ነው? የእጅ ባትሪው የት ነው? የእጅ ባትሪው የት ነው ማለታችን ነው። The stars are steep. The stars are steep. The stars are steep. The stairs ማለት እንችላላችሁ። The stars ማለት እንችላላችሁ። The stairs are steep. ደረጃዎቹ በጣም ቁልቁለት ናቸው። ደረጃዎቹ በጣም ቁልቁለት ናቸው ማለታችን ነው። ደረጃዎቹ በጣም ቁልቁለት ናቸው። የቤታችን መወጣጫ ደረጃዎች ሊሆኑ ይችላሉ፣ አሊያም ሌላ ደረጃ ሊሆን ይችላል ማለት ነው። I will polish the shoes. I will polish the shoes. I will polish
ዘ ሹዝስ ጫማዎቹን አስቀባቸው ጫማዎቹን አስቀባቸው ጫማዎቹን አስቀባቸው ማለታችን ነው። አይ ዊል ፖሊሽ ዘ ሹዝስ ጫማዎቹን አስቀባቸው ማለታችን ነው። ሊስትሮ ጋ ወስደህ አስቀባቸው እንደማለት ያክል ነው። ይቅርታ ጉረሮዬን ያዝ እያደረገ ለዛ ነው። ዶንት ታች ዘ ዌት ፔንት 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 እርጥብ ቀለሙን አትንካ እርጥብ ቀለሙን አትንካ እጅህ ላይ እንዳይቀር ማለት ነው። ቀለሙ እርጥብ ነው እንዳትነካው ማለታችን ነው። ዶንት ታች ዘ ዌት ፔንት እርጥብ ቀለሙን አትንካ። አይ አም ሎኪንግ ፎር ዘ ኒድል አይ አም ሎኪንግ ፎር ዘ ኒድል አይ አም ሎኪንግ ፎር ዘ ኒድል መርፌውን እየፈለግኩ ነው። መርፌውን እየፈለግኩ ነው ማለታችን ነው። መርፌውን እየፈለግኩ ነው። መርፌውን እየፈለግኩ ነው። አይ አም ሎኪንግ ፎር ዘ ኒድል። ካን ዩ አጀስት ዘ ሚረር 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 መስታወቱን ልታስተካክለው ትችላለህ። መስታወቱን ልታስተካክለው ትችላለህ ማለታችን ነው። ዘ ሩም ኢዝ ብራይት ዘ ሩም ኢዝ ብራይት ዘ ሩም ኢዝ ብራይት ክፍሉ በጣም ብሩህ ነው። ክፍሉ በጣም ብሩህ ነው። ዘ ሩም ኢዝ ብራይት ክፍሉ በጣም ብሩህ ነው። አይ ኒድ ቱ ሬንስ ዘ ካፕ አይ ኒድ ቱ ሬንስ ዘ ካፕ አይ ኒድ ቱ ሬንስ ዘ ካፕ ስኒውን መለቅለቅ አለብኝ ወይም ስኒውን ማጠብ አለብኝ ማለታችን ነው። አይ ኒድ ቱ ሬንስ ዘ ካፕ ስኒውን መለቅለቅ አለብኝ ወይም ማጠብ አለብኝ ማለታችን ነው። ዘ ዋተር ኢዝ ፍሪዚንግ ዘ ዋተር ኢዝ ፍሪዚንግ ዘ ዋተር ኢዝ ፍሪዚንግ ውሃው በጣም በረዶ ነው። ውሃው በጣም በረዶ ነው። አይ አም ጎይንግ ቱ ትሪም ማይ ብሬድ አይ አም ጎይንግ ቱ ትሪም ማይ ብሬድ አይ አም ጎይንግ ቱ ትሪም ማይ ብሬድ ጺሜን ልከረከም ነው ወይም ጺሜን ልላጭ ነው ማለታችን ነው። ጺሜን ልከረከም ነው ወይም ልላጭ ነው እያልን ነው። ዲድ ዩ አንፕላግ ዘ አይረን ዲድ ዩ አንፕላግ ዘ አይረን ዲድ ዩ አንፕላግ ዘ አይረን ካውያውን ነቀልከው ካውያውን ነቀልከው ካውያውን ነቀልከው ወይ ማለታችን ነው። ዲድ ዩ አንፕላግ ዘ አይረን ስንል አይ ዊል ቢ ባክ ባይ ዲነር
አይ ዊል ቢ ባክ ባይ ዲነር። አይ ዊል ቢ ባክ ባይ ዲነር። በራት ሰዓት እመለሳለሁ። በራት ሰዓት እመለሳለሁ። በራት ሰዓት እመለሳለሁ ማለታችን ነው። ዘ ሎክ ኢዝ ረስቲ። ዘ ሎክ ኢዝ ረስቲ። ዘ ሎክ ኢዝ ረስቲ። ቁልፉ ዝጓል። ቁልፉ ዝጓል። ቁልፉ ዝጓል ማለታችን ነው። ዘ ሎክ ኢዝ ረስቲ ስንል ቁልፉ ዝጓል ማለታችን ነው። ካን ዩ ሆልድ ዚስ ፎር ሚ? ካን ዩ ሆልድ ዚስ ፎር ሚ? ካን ዩ ሆልድ ዚስ ፎር ሚ? ይህንን ያዝልኝ። ይህንን ያዝልኝ ወይም ይህንን ልትይዝልኝ ትችላለህ ወይ ማለታችን ነው። ይህንን ልትይዝልኝ ትችላለህ ወይ? ለምሳሌ የሆነ እቃ ሊሆን ይችላል። የተሸከምነው ነገር ከብዶ ለሌላ ሰው ግማሹን ስንሰጥ ልትይዝልኝ ትችላለህ ወይ? ይህንን ልትይዝልኝ ትችላለህ ወይ ማለት ስንፈልግ ካን ዩ ሆልድ ዚስ ፎር ሚ የሚለውን እንጠቀማለን ማለት ነው። አይ አም ክሊሪንግ ዘ ቴብል። አይ አም ክሊሪንግ ዘ ቴብል። ጠረጴዛውን እያጸዳሁ ነው። ጠረጴዛውን እያጸዳሁ ነው ማለታችን ነው። ክሊኒንግ ማለት ትችላላችሁ፣ ከለሪንግ ማለት ትችላላችሁ። ክሊሪንግ ክሊሪንግም ክሊኒንግም አንድ ናቸው። ክሊሪንግ ክሊኒንግ ኤንድ ክሊሪንግ ተመሳይ ናቸው። ጠረጴዛውን እያጸዳሁ ነው ማለታችን ነው። ኢዝ ዘ ሄተር ወርኪንግ? ኢዝ ዘ ሂተር ወርኪንግ? ማሞቂያው ይሰራል። ኢዝ ዘ ሂተር ወርኪንግ? ማሞቂያው ይሰራል። ማሞቂያው ይሰራል ወይ ማለታችን ነው። ማሞቂያው ይሰራል እያልን ነው። ማሞቂያው ይሰራል እያልን ነው። የዛሬ የክፍል 28 የቤት ውስጥ የእንግሊዝኛ ቋንቋ ልምምዳችን ቪዲዮ ይህንን ይመስላል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሸር በማድረግ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ ጥሩ ጊዜ ተመኘውላችሁ።